በዲላና በጂንካ የሚደረገው ኮንፈረንስ ሕገ ወጥ ስለሆነ ይታገድልኝ ሲል በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ኢትዮጵያ ክልል ጽሕፈት ቤት አስታወቀ። ደብዳቤውን ላንብብላችሁ። ለደቡብ ኢትዮጵያ ክልላዊ መንግስት ሰላምና ጸጥታ ቢሮ ወላይታ ሶዶ ጉዳዩ ሕገ ወጥ ኮንፈረንስ እንዲታገድ ስለመጠየቅ ይሆናል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ቁጥር 1208/2012 በሕዝብ ተወካዮች ምክር ቤት እውቅና የተቋቋመ መንፈሳዊ ሕጋዊ ተቋም ሲሆን የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪክ የተጻፈ የመጀመሪያይቱ የሐዋርያት ቤተ ክርስቲያን የእምነት አቋም ነው። ይህን መጽሐፍ ቅዱሳዊ መሰረት እና ዋና ዋና የእምነት ምሰሶ የሆኑ አዕማድ እምነቶችን ወይም አስተምሮችን ሁሉም አባል ቤተ እምነቶች፣ ህብረቶችና ሚኒስትሪዎች በጋራ ለማክበር በመስማማት ካውንስሉ ተመስርቷል። ዛሬ ግን አንዳንድ ቤተ እምነቶች ወይም ግለሰቦች ይህን ስምምነት በመጣስ በማን አለብኝነት በጋራ የተስማሙት የካውንስሉን ደንብ መመሪያ በማይፈቅድ ሁኔታ ከካውንስሉ ምንም ፍቃድ ሳያገኙ ኮንፈረንስን ለማውጣት ሙከራ እያደረጉ ይገኛሉ። ስለዚህ በጂንካ ከተማ ከመጋቢት 11/13/2018 ዓመተ ምህረት ጆይ ጭሮና እንደገናም በዲላ ከተማ ከመጋቢት 11/13/18 ዓመተ ምህረት እዩ ጩፋ የሚያወጣቸው ኮንፈረንስ በአጠቃላይ ከወንጌል አማኞች አብያተ ክርስቲያናት ካውንስል መመሪያ ደንብ ወጣ ያለ ከስርዓት ያፈነገጠና ሕገ ወጥ ስለሆነ ኮንፈረንሱ እንዲታገድ እና እንዲሁም ደግሞ በሕዝብ ተወካዮች ምክር ቤት ለካውንስሉ የተሰጠውን መብት እንዲያከብሩ በክልል ሰላምና ጸጥታ ቢሮ በኩል ለጌዲዮ ዞን፣ ለዲላ ከተማ፣ በኦሪ ዞን እና ለጂንካ ከተማ አስተዳደር አስቸኳይ ደብዳቤ እንዲጻፍላቸው በታላቅ አክብሮት እንጠይቃለን ከሰላምታ ጋር ብለው ግልባጭ ለሚመለከተው አካል ጠቅሰዋል። ይሄን ይመስላል። በዚህ ሐሳብ ላይ ከዚህ ቪዲዮ በኋላ በደንብ አድርገን ነገሮችን እናያለን። እኔ ይሄ ደብዳቤ ብዙ ልክ አይመስለኝም። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡ። ተባረኩ።